ግዴታዬ ነው አንቺን ማግኘት። አንቺ እኔን ማግኘት ባትፈልጊ ያንተን ስሜት ማውቀው ግን ደስ ይለኛል። ጋይስ ትላላችሁ። እኔ የምላችሁ ጋይስ ይሄን አክል ከተቀራረቡ መታረቃቸው አይቀርም። ያንተን ስሜት የእሱ ስሜትማ በቃ አሳዶ ከሄርሜላ ጋር እንግዲህ ያለውን ሰዓታቸውን ጨርሰዋል። ታውቃላችሁ፣ ሰዓታቸውን ጨርሰው ኦልሬዲ አሁን ናፍቀሽዋል፣ ሩታ ናፍቀሽዋል፣ አብርሽን ናፍቀሽዋል። አየሽ ሴት ልጅ እንደዚህ ጠፈት ስትል ከዛ ወንድ ልጅ ራቅ ስትል እንዳንቺ የሚሆንለት ሴት እንደሌለ ስለሚያውቅ መጥቶ አሁን በቃ ታውቂያለሽ የኔን ስሜትማ ምናምን ነገር ዛሬማ አብረን እንደር ሊልሽ እኮ ምንም አልቀረውም። ዛሬ አብረን እንደር ሊልሽ ምንም አልቀረውም። በዚህ አጋጣሚ አብርሽን አለማመስገን አለማድነቅ ንፉግነት ነው። ምክንያቴ ደግሞ ምን መሰላችሁ? አብርሽ በጣም በሚገርማችሁ ሁኔታ ማለት ነው በጣም በሚገርምና በሚደንቃችሁ ሁኔታ አንቺን የመርዳት ግዴታ አለብኝ አሁን ካለሽበት ሁኔታ ያለው ነገርና መጨረሻ ላይ ሙስሊሞች በአላህ ክርስቲያኖችም በጸሎት ሙስሊሞች በዱዓ ሶሪ ክርስቲያኖች ደግሞ በጸሎት አግዙኝ ያለው ነገር በጣም በጣም ደስ ብሎኛል። ምክንያቱም ለምን እንደሆነ ታውቃላችሁ? ምን ያክል የሩታ የመውለጃ ጊዜ ኦልሞስት እኔ የወለደች ነበር የመሰለኝ ስትጠፋ ማለት ነው። የመውለጃ ጊዜ በጣም ቅርብ ስለሆነ በጣም ተጨንቋል። በጣም ነው እኮ የሚወዳት ጋይስ፣ በጣም ይወዳታል። ግን ችግሩ ምንድን ነው? ሰው አዳዲስ ሴቶች ሲመጡ እነዛ ሴቶች እኔ ምን እንደሚያቀምሱት ምን እንደሚያሰሩበት ምን እንደሚነፉበት አላቅም። ፍዝዝ የሚለው ነገር አለ ሌላ ሴት ሲያይ እንጂ ሌላ ሁለቱ ዛሬ በጣም ነው ማለት ደስ አለኝ። በቃ ታውቃላችሁ ሁለቱ በጣም ነው የሚዋደዱት። እኔ ምን እንዳሳቀኝ ታውቃላችሁ? እቅፍ አድርጓት እኮ አለቅም አለ እኮ ወይ ፍቅር እናንተ ልካ ሰው እየወደደ ከተለያየ ቢለያይም መቼም አይለያይም፣ መገናኘቱ አይቀርም። ፍቅራቸው በጣም አጥንትን ሰብሮ የገባ ነገር ነውና በዚህ ከደረሳችሁ እዚህ ደረጃ ከደረሳችሁ አንድ ላይ እንድትመጡ ነው የምንፈልገው። ደስ ብሎናል ማለት ሰሞኑ በጣም እየከፋን ነበር ቪዲዮ የምንሰራው፣ ዛሬ ደግሞ ደስ ብሎናል። ግን እስኪ እንዴት ነው እናንተስ ጋይስ? የሩታ ወዳጆች የአብርሽ ወዳጆች እንዲታረቁ ትፈልጋላችሁ ወይስ ምንድን ነው? እስኪ ሀሳባችሁ። እኔ ግን እውነት ለመናገር የኔ ሀሳብ ያው ጸብ የሴጣን ነው። ምን ይሰራል ጸብ? ትርቅ ብለው እሱም ጥፋቱን አምኖ ከዚህ በኋላ ሴቶች ስር የሚሄደውን ነገር አቁሞ ሩትዬ በቃ የልጁን ቅፍ እያደረገ እሷም አሁን አራስ ቤት ስትሆን እየሄደ ቢጠይቃት አይኖ እናቷ ቤት የምትወልድ ይመስለኛል። እርግጠኛ ባልሆንም ግን ኦፍኮርስ ቡታጀራ ስለሆነ ያለችው እናቷ ቤት ነው የምትወልደው። እየሄደ ጁሱንም ምኑንም እየተንከባከባት የምር ሴቶች እኮ እናት አባታቸው ቤት ሲወልድ እኮ ባላቸው እየመጣ ሹልክ ብሎ እየመጣ ክብክብ ጁሱን ይዞ እየመጣ ምግቡን እየቋጠረ እኔ ያስታውሳለሁ እህቶቼ እኛ ቤት ሲወልዱ ታላላቅ እህቶቼ ማዘር ነበረች የምታረሳቸውና በኋላቻቸው ሹልክ ይሉና ይመጡና ጁስ ራኒ ጁስ ሹልክ ብለው ይመጣሉ። ከምግብ ቤት ሆቴል ክትፏቸውን ስጋቸው ምን ይዛቸው መጥተው አብረው ጥስቅ አድርገው ባልና ሚስቶች ጓዳ ውስጥ በልተው ጨርሰው ፌስታሉን ዙባላ ውስጥ ጥለው ይሄዱ ነበረ። ዙባላ ውስጥ ስላቸው ያው ኢትዮጵያ መዳበሪያ ነው ያለው አይደል? ደጅ ላይ የቆሻሻ መጣያ መዳበሪያ ውስጥ ጣል አድርገው ይሄዱ ነበር። እና ምን ልላችሁ ፈልጌ ነው አሁንም መታረቃችሁ ጥሩ ነው፣ ጥሩ ነው። አብርሽ አንተ ጥሩ ውሳኔ ነው የወሰንከው። በቃ ፍርድ ቤቱ ቀጠሮ እየደረሰባችሁ ነው። በቀደም ለታ ዛሬ ጠዋት ነበራችሁ ቀጠሮ። አይኖ ሄዳችሁ በዛው ሊሆን አይዶን ነው አይመስለኝም። ምክንያቱም አንቺ ቡታጀራ ስለሆነ ያልሽው፣ ግን ዛሬ ቀጠሮ እንደነበራችሁ ነግራችሁን ነበር ከዚህ በፊት። ሰው አሁን ያላችሁ አንድ እድል ነው የፍርድ ቤት ቀጠሮ። እሱን እድል ደግሞ ታርቃችሁ አይ በቃኛ ይሄንን ሰርዘነዋል ብላችሁ ለፍርድ ቤቱ ገጽ አጽፋችሁ እንደምታስገቡ ተስፋ አድርጋለሁ። ሪል ነው የምላችሁ፣ ሪል እኔ እንደዛ ነው የማስበው። እናንተስ ጋይስ ደስ አላላችሁም ዛሬ? እኔ ደስ ብሎኛል በጣም። በተለይ አብርሽ ቅልስልስልስ እኮ ነው ያለው፣ አይታችሁታል። እሷ ራሱ ወይኔ እናንተ ይዋደዳሉ፣ ወይኔ ይዋደዳሉ። እቺ ሄርሜላ የምትባል እኮ ባትመጣ እኮ እንዲህ ራሱ ጸቡ 8 ወር እኮ ሄርሜላ ከመምጣቷ በፊት ነው የተጣሉት። ግን ሄርሜላ ባትመጣ ቶሎ ያልቅ ነበር ብዬ አስባለሁ። ግን የሄርሜላ መምጣት ነገሮች እየረዘሙ ሩታን እያስቆጣ ሩታ እየተበሳጨች ምናምን ነገሮች በጣም እንዲረዝሙ አደረገው እና ይሄ ነገር ነው እንጂ ኖርማል ነው።
ኖርማል ነበረ ማለት ቶሎ ይታረቁ ነበረ። ሰው ይጣላል፣ ይታረቃል። ይሄ ኖርማል ነው። ሰው ተጣልቶ መታረቅ ኖርማል ነው። እኔ በጣም ያሳሰበኝ የእውነቴን ነው የምላችሁ እንትና ሀይሚና ቡራ የእውነት እባካችሁ በዚህ ቪዲዮ ራሱ የምትሰሙኝ ካላችሁ ፕሊዝ ሀይሚና ቡራን አስታርቁልን። የምትወዷቸው ካላችሁ በቃ በይቅርታ እንዲተላለፉ ችግሩን እንዲፈቱ ንገሩልን። የእውነት እኔ ቪዲዮ ሲቀሩ ቪዲዮ ሰርቼ ነበረ፣ ግን መጥተዋል። አሁን መጥተዋል ሳይሆን ቡራ ብቻ ነው የመጣው፣ በሌላ ሰው ቤት ነው። እኔ ደግሞ በሌላ ሰው ቤት ሲመጡ እውነቴን ነው የምነግራችሁ ቪዲዮ ማየት አልወድም። አላይም። የሌላ ሰው ቤት ሲመጡ ቪዲዮ ማየት አልወድም። በቃ በቤታቸው ሲሆኑ ደስ ብሎኝ ጥስቅ ብዬ ቁጭ ብዬ ቤት ከሆንኩኝ በቲቪ ፍታ አድርጌ አያቸዋለሁ። ውጭ ከሆንኩኝ በሞባይሌ። ግን ሌላ ሰው ሲሆን ግን ብዙም ደስ አይለኝም እና ሌላ ቤት መጥቷል መሰለኝ አላየሁትም። እኔ ቪዲዮን ተምኔሉን ብቻ ነው ያየሁትኝ። እና አስታርቁልን ሩታን ሶሪ ጨረቃዬንና ጨረቃውን አስታርቁልኝ። የአብርሽ ቤተሰቦችም ሩታና አብርሽን በቃ እንዲታረቁ ሁላችንም በኮመንት ፑሽ እናርጋቸው። በኮመንት አይደል ያጋባናቸው ጓደኛ እንዲሆኑ ያደረግናቸው፣ በኮመንት አይደል አብረው እንዲኖሩ ያደረግናቸው። በኮመንት ደግሞ እናስታርቃቸው ጋይስ። እንችላለን። ሁላችሁን ኮመንት ላይ ይታረቁ የሚለውን ኮመንት ጻፉ። መጥፎ ኮመንት እንዳኮምቱ ፕሊዝ። ማለት አስተያየታችሁን ጻፉ። አብርሽ እኮ እንደዚህ ባያረግ ጥሩ ነው የሚሉ ኮመንቶች ካላችሁ ጻፉ። ሩታ እኮ እንዲህ ቢሆን ኖሮ